ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም። እና ሰው ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ ያው ምንም የለ ዝም ብሎ በቃ ጣሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። እኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህም ይጠብቅሃል። የተሻለ ነገር ይመጣል ኢንሻአላህ። እንግዲህ አንድ መጥፎ ነገር አይመጣም ከኋላው ከሪያ ዘብ ይሆን እንጂ ላለው ሀገራችን ሰውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሰያው ዞሮ ሀገሩ አይሆንም ነበር። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎልሃል። አንደኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተባርጎሃል ማለት በዚህ በተወሰነሽ ጊዜ ውስጥ በቃ ጥሩ መልካም ነገር ዘርተሃል። የዘራኸውን እቺ መልካም ነገር የዘራሃት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞ ኮንታክት አድርግ ከልጆች ጋር ዞሮ ካሉት ልጆች ጋር ግንኙነት እንዳታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እንዳታቋርጥ ካሉት ልጆች ጋር ለመገናኘት ሞክር። መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ እስኪ እንትን እንላለን። ሰያው እሺ ብቻ አላህ ነው ያዛል ፈጣሪ ነው ያዛል ኢንሻአላህ ኢንሻአላህ። እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ የእውነት በፈጠራችሁ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄደህ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከመላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዝህ ምንም አትሆንም። ዱዓ ነው እና በቃ ይመች ሰያው። ሰያዬ ሰያው ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሐቅ አወጣለሁ ብሎ እውነትን በመናገር
እውነትን በመጋፈጥ ሐቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሐናን እግዚአብሔር እውነቱን አውጥቶ ሐናንም ወደ ሀገሯ ወደ ኢትዮጵያ መጣ። ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለው ላይ ብላይ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደርገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለነው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣማ ምን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው እና ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችንን እናግዛለን። አብሽሩ። አገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርታል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት። የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት። አዎ ያለውን ነገር ዞሮ ሰያው ያሉት ልጆች ጋር ነው አላልን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ። ዞሮ አለሁኝ። ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያምን ወራለኝ። ኧረ እንደው የእውነት ገዛልኝ ልብስ። የእውነት ነው የምላችሁ ማርያምን። ሃይማኖት እንኳን አልጋረደውም የኔን ወንድም ማርያምን ነው የምላችሁ።
ብቻ አምላኬ የተሻለ ነገር ይሰጥሃል አቡዬ። ከዚህ በላይ ምስክርነት የለም። እንግዲህ ሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳል። እቺ እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ያናል። እዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾንም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ፣ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ። ለሞስ አይሰራም። ዛሬ ይሆን 100 ነው ምናምን የመጣም አይቻለውኝ። ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደው አላቅም 550 ልኳል አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን። የተቀረ ወደ 90 ሰው አላስገባችኋላችሁ። ያው እንግዲህ አሁን በዚህ እንትን አይልም። ተደላድሌ እዛው ሀገር ተገባው በኋላ ተደላድሌ እዚሁ ይጣላል። ይሄ አብደል ያለ ወንድሜ አንደኛው የሥራ ባለ እንትኔ እሱ ነው። የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን። ያው ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ትንሽ ጊዜ ሊወስድ ይችላል፣ 10 ቀን እንደዚህ እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ምንም አይነት አይሰራም፣ ማውጣትም አልችልም።